ከሆነ እኔ ዝግጁ ነኝ መቼውኑ እንደውም ባይሉትም ገዳይ ብዙ ነው ያም ገለሃለው ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ የአላፍት ዝማሬ የተሰኘው መንፈሳዊ መርሃ ግብር ከቀጣይ ዓመት ጀምሮ እስካሁን ሲካሄድ ከነበረበት አንድ ቀን ቀድሞ እንዲደረግ እና በዓል በታሪካዊው የባህር በራችንም እናከብራለን ሲሉ የበርካቶችን ስሜት ቀስቃሽ የሆነ መልእክትን አስተላልፈዋል። ቀጣይ ማለትም በ2019 የሚከበረውን የገና በዓል የት የምናከብር ይመስላችኋል? እና በጣም ከሚገባው በላይ ይሄን በማየቴ በህይወት እያለሁ ይሄን ማየቴ ደስተኛ ነኝ። ይሄን ማየቴ በኦርቶዶክስ ጌታ ምስክሬ በጣም ረክቻለሁ። በቃ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ነኝ አላህ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። ትድራችሁ ውድ ቤተሰቦቻችን ዛሬም በድጋሚ እጅግ ሰበር አዳዲስ በሆኑ መረጃዎች ተመልሼ መጥቻለሁ። እንኳን አደረሳችሁ ማለት ወዳለሁ። ለበዓል ዕለት እንግዲህ በዓልን አልተገናኘንም፣ መረጃም አልሰጠኋችሁም። እንግዲህ ያው በዓል እንደመሆኑ መጠን ብዙ አልተመቸኝም ነበርና እንግዲህ በማግስቱ ግን እጅግ አሳሳቢ መረጃ ደርሶናል። ብፁዕ አባታችን ብፁዕ አቡነ አብርሃም ጥበቃ ሊደረግላቸው ይገባል ላለው እንደ አንድ ኦርቶዶክሳዊ ይህንንም ያልኩት እንግዲህ እነሱ በሊቀ ጳጳስ ደረጃ ሳለ እንደዚህ ያለ ነገር ያስፈልጋቸዋል ብዬ ሳይሆን እነሱ እንደማይፈልጉ ያውቃሉ። ሁልጊዜ እንደሚናገሩት ነፍሴ ከሃይማኖት ጋር ትወጣለች እንጂ በሃይማኖቴ አልደራደርም እያሉ ይናገራሉና ሁልጊዜ እና እንግዲህ ያው መነኩሴ መነኮሰ ሞተ ነው የሚባለውና እኛም በዓለም ሳለን ሞተናል ዓለም አታሸንፈንም ብለው ኑሯቸውን ሰማያዊ አድርገው ለእግዚአብሔር መገዛት ነውና ያሉበት ደረጃና እንግዲህ አልፈራም ሀገሬም አልሰደን በማለት በተደጋጋሚ ሁኔታ ሲናገሩ ሰማያለን። ብፁዕ አባታችን ብፁዕ አቡነ አብርሃምና ያሉበት ደረጃ እንደዚህ እንዲሉም ያስገድዳቸዋል። ግን ለእኛ ለኦርቶዶክሳውያን ደግሞ ከእግዚአብሔር በታች መንጋውን የሚመሩ መንጋውን የሚጠብቁ መንጋውን የሚያስተማሩ አባት ናቸውና እንወዳቸዋለን። መኖራቸው እጅጉን ለኛ ለኦርቶዶክስ ያለ ምእመናን እጅግ አስፈላጊ ስለሆነ እንደ አንድ ኦርቶዶክሳዊ ብፁዕ አባታችን ብፁዕ አቡነ አብርሃም በዚህ ሰዓት ጥበቃ ሊደረግላቸው ይገባል ብዬ ይህን መልእክት ማስተላለፍ እወዳለሁ። እነሱ ግን አይፈልጉም። እኛ ምእመናን ግን ብፁዕ አባታችን ብፁዕ አቡነ አብርሃምን ጥበቃ እንዲደረግላቸው ማድረግ አለብን። እጅጉን ያስፈልጉናል። ለኦርቶዶክስ ቤተክርስቲያን እጅጉን የሚያስፈልጉ አባት ናቸው። ስለዚህ ብፁዕ አባታችን ብፁዕ አቡነ አብርሃም እንግዲህ ለመላው ኦርቶዶክሳውያን በይፋ ምስጢራዊ የሆነ መረጃ አጋርተውናል። በስልክ እየደወሩ እያስፈራሩኝ ነው እንገልሃለን የሚሉ ስልኮች ጥሪዎች ቀን በቀን እየበዙ ይገኛሉ። ይህንንም ለመላው ኦርቶዶክሳውያን በይፋ ተናግረዋል። ስለዚህ ኦርቶዶክሳውያን ይህን እየሰማ እንዴት ነው ዝም የምንለው? ስለዚህ ባካችሁ ነገር ትኩረት ሰጣችሁ እንድትሰሙትና መታየት ያለበት ጉዳይ ነው ብዬ አስባለሁ። በተጨማሪ እንግዲህ በአእላፋት ጉዳይ እንግዲህ አዲስ መረጃ እየወጣ ይገኛል። የዘንድሮ እንግዲህ በጣም እጅግ ባማረና በተዋበ መልኩ ደምቆ እንደተከበረ ሁላችንም እናውቃለን። በመስቀል አደባባይ ተአምር አይተናል ማለት ነው። የኦርቶዶክሳውያን ክስተት አይተናል። በዓሉ እጅግ ደስ በሚል ሁኔታ በዓሉ ተጠናቋል። ይህን ላደረገ እግዚአብሔር ይመስገን። እንግዲህ ለቀጣይ ዓመት ደግሞ ቀኑ መቀየሩ እየተዘገበ ይገኛል ጃንደረባው ሚዲያና ይህንን ማስመልክቶ ደግሞ አንድም ሌላ ትኩሳት የሆነ መረጃ እየወጣ ይገኛል። ዓመቱን ገና በቀይ ባህር እናደርጋለን የሚሉ መረጃዎችም እየተሰሙ ይገኛሉ። ለምንድነው ቀኑ የሚቀየርበት ሚስጥሩ ምንድነው የሚለውን እናያለን። በቅድሚያ ግን ወደ መረጃዎቻችን ከመሄዳችን በፊት አንድ ጥቆማ ለህግ አካላት ይህን ቪዲዮ ታደርሱልኛላችሁ። ይቺን ላይ ምን እንደምትል ሰምተናት እንመለስ። ቪዲዮን ላይክ ሼር ያደርጋችሁ ጀምሩ። ቻናላችን ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ይቺን ላይ ተናት እንመለስ። ምን እያለች እንደሆነ ስሟት። በጣም የሚያሳፍር ነገር ነው ትላችኋለሁ። ባለማተብ ሁልህም ስማ። አሁን ይኸውልህ ቪዲዮ በምን አይነት ሁኔታ እንደምሰራ እግዚአብሔር ተመልከቱ። 2 ማሲንቆ ይዣለኝ ወደ ውጭ ልፎ ማለት ነው አሜሪካን ወደ ኤርፖርት ሄድኩ። እቺን ባለጌ ግን ስሟት። ሁላችሁም በወላዲተ አምላክ ስሟት። ማርያም ደካማ ናት። ማርያም ደካማን የምታቅናት እና እቺ መያዝ የለባትም ነው የምትሉት? በአስቸኳይ ሼር አድርጉት በወላዲተ አምላክ። ኦርቶዶክሳውያን እንደሰማችሁት ነው እየተናገረች ያለችው ቃላት ለመስማትም ሆነ ለማየት በጣም የሚከብድ ነገር ነው። ነገር ግን አንድ ኦርቶዶክሳዊ ሃይማኖት ተከታይ ሆነ እንደዚህ ያሉ ግለሰቦችን እያየን እጭ ብለን ዝም ብለን የምናልፋቸው ከሆነ ስህተቱ ከኛ ነው ከነሱ አይደለም። ባካችሁ እንደዚህ ያሉ ግለሰቦችን የምታዩ እያያቸው የምታልፉ ኦርቶዶክሳውያን ከዚህ በኋላ ማቆም አለባቸው። እዚህ ጋር ሊበቃ ይገባል። እስከ መቼ ነው እንደዚህ አፋቸውን በኦርቶዶክስ ተዋህዶ ቤተክርስቲያን ላይ አፋቸውን እየተጸዳዱ የሚቆዩ? ስለዚህ ለህግ አካላት ይቺን ግለሰብ ካለችበት ከተደበቀችበት
ወተን ማስረከብ መጠየቅ አለባት ብዬ አስባለሁ እንደ አንድ ኦርቶዶክሳዊ። ስለዚህ እንደዚህ ያለ ቪዲዮዎችን ስናይ ዝም ማለት የለብንም። ስለዚህ እንደዚህ ያሉ ግለሰቦችን እጃቸውን ይዘን ለህግ አቅርበን መቀጣጫ ስናረጋቸው ናቸው ሌሎቹ ግብረ አበሮቿ ተከታዮቹ አርፈው ዝም ብለው የሚቀመጡትና ስለዚህ ዝም ብለን የምናይ ከሆነ እየባሰ ነው እየተናቅን ነው የሚቀጥለው ማለት ነው። ባካችሁ ዝም አትበሉ ማለት ወዳለው። አሁን ቀጥታ ወስዳችሁ በአእላፋት ጉዳይ የወጣው መግለጫ ሰምተን ወደ ብፁዕ አባታችን እንሄዳለን። የአእላፍት ዝማሬ የተሰኘው መንፈሳዊ መርሃ ግብር ከቀጣይ ዓመት ጀምሮ እስካሁን ሲካሄድ ከነበረበት አንድ ቀን ቀድሞ እንዲደረግ መወሰኑን አዘጋጆቹ አሳወቁ። የአእላፍት ዝማሬ ከቀጣይ ዓመት ጀምሮ እስካሁን ሲካሄድ ከነበረው አንድ ቀን ቀድሞ ዋዜማ እንዲደረግ መወሰኑን የኢትዮጵያ ጃንደረባ ትውልድ አስታውቋል። በኢትዮጵያ ጃንደረባ ትውልድ ወይም ኢጃት ጠቅላላ ማህበር የሚዘጋጀውና በልደት በዓል ዋዜማ የሚከናወነው የአእላፍት ዝማሬ መርሃ ግብር ለሶስተኛ ጊዜ ያሳለፍነው ማክሰኞ ታህሳስ 28 ቀን 2018 በመስቀል አደባባይ በደማቅ ስነስርዓት መከናወኑም ይታወቃል። የእውነቱን መጠናቀቅ አስመልክቶ የኢትዮጵያ ጃንደረባ ትውልድ ባወጣው መግለጫ ዘንድሮ በመስቀል አደባባይ ያካሄድነው የአእላፍት ዝማሬ ከመርሃ ግብሩ መጠናቀቅ በኋላ ግምገማ ማከናወኑን አስታውቋል። ከውይይቱ በኋላም የአእላፍት ዝማሬን ወደ አእላፍት ማህሌትና የአእላፍት ቅዳሴ ለማሳደግ ሲደረግ የነበረውን ጥረት በ2019 የአእላፍት ዝማሬ ላይ እውን ለማድረግ ሊቃውንት ቤተክርስቲያንና ብፁዓን አባቶችን በማማከር ድምዳሜ ላይ ተደርሷልም ብለዋል። ማህበሩ የአእላፍት ዝማሬ በመስቀል አደባባይ ደረጃ ለመጀመሪያ ጊዜ እንደመካሄዱ የታየው አዲስ ነገር የአደባባዩ ጠባይ፣ የተሳታፊው ብዛት፣ ሰልፍና ፍተሻ የሚወስደው ታሳቢ ሆኖ ጸሎትና ዝማሬው ብቻ 5 ሰዓታትን የሚወስድ መሆኑ ህዝቡ ከአደባባዩ ለመውጣት የሚፈጅበት ጊዜና ወደ አጥቢያ ለመድረስ ከሚደረግ ጉዞ ጋር አዳጋች እንደሆነም ተስተውሏል ብለዋል። ማህበሩ በዚህ ምክንያት ከቀጣይ ዓመት ጀምሮ የአእላፍት ዝማሬ አንድ ቀን ቀድሞ ዋዜማ እንዲደረግና በዋዜማው ዕለት ደግሞ የአእላፍት ቅዳሴ ዘመቻ እንዲጀመር ተወስኗልም ብለዋል። የመደረጉም ማህሌት የሚቆሙ ምዕመናን ከአእላፍት ማግስት እረፍት አድርገው እንዲቆሙ ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳት መካናት ጉዞ የሚያደርገውም ተሳትፈው በማግስቱ እንዲሄዱ እንዲሁም ልደትን በቅዳሴ እንዲያሳልፉ ያበረታታል ሲል ማህበሩ በመግለጫም አስታውቋል። ምክንያቱም ስመኘው ነበረ፣ ባይገርማችሁ ስመኘው ነበረ። ቪዲዮን እንመልከትና ሐሳብ እሰጥበታለሁ። ከመሸ የሰማነው አስደሳች ዜና ነው። ሁላችሁም ሼር እንድታደርጉ ትፈልጋለሁ። የአእላፋት ዝማሬ ከሚቀጥለው ዓመት ጀምሮ ታህሳስ 28 ሳይሆን ወይም ደግሞ የገና ዋዜማ ዕለት ሳይሆን የሚደረገው አንድ ቀን ቀደም ብሎ ልክ ትናንትና የተደረገው ከትናንትና ወዲያ ማለት ነው። ስለዚህ በማግስቱ ደግሞ የአእላፋት ቅዳሴ ይከናወናል። ማህሌት እንቆማለን፣ ቅዳሴውን እናስቀድሳለን ማለት ነው። ይሄ ከብዙዎቹ አንዱ መከራከሪያ የነበሩት ነውና እጅግ በጣም የሚያስመሰግን ውሳኔ ነው። በዚህ አጋጣሚ ግን የአእላፋት ዝማሬ ለምታዘጋጁ እህት ወንድሞቼ ደግሞ አንድም ነገር ይሄ የቪአይፒ ነገርንም ደግሞ በዛው ብታስቡትና የሚቀጥለው ዓመት ደግሞ ብታስቀሩት እጅግ በጣም ደግሞ የተሻለ ይሆናል። የጃንደረባውን ትውልድ ሁላችሁም እንድታመሰግኗቸው ጠይቋቸዋለሁ። እሺ እንግዲህ እንደሰማችሁት ነው። በጣም ደስ ይላል፣ በጣም ደስ ይላል። ወድጄዋለሁ። ቀኑ መቀየሩ በጣም ትክክለኛ ውሳኔ ነው። ምክንያቱም በጣም ድካም ነበረው። በጣም ለምሳሌ እኔ አሁን ትናንትና ማለት ነው አእላፋት ዝማሬ ላይ ተገኝቼ ነበረ። መዝሙሩን ዘምረን ከጨረስን በኋላ በጣም ድካም ነበር፣ በጣም ድካም ማለት ነው። ከዛ በኋላ ማህሌት ገብቼ ለቅዳሴ ድቅቅ በቃ ምን ብዬ ልንገራችሁ፣ በጣም ድክም ምናለ በጣም ማለት ነው። ከዛም በኋላ ደግሞ እንደገና ለሚቆርቡ ሰዎች ደግሞ በተለይ በጣም 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 ከባድ ነው፣ በጣም ማለት ነው። ምክንያቱም ጾመው ስላሉ እዛ ጋር ያድካም እያለ ከዛ ማህሌት ቆሞ ከዛ ቅዳሴ አስቀድሶ ከዛ መቆረብ ማለት ነው በጣም ከባድ ነው። የዘንድሮ ዓመት አልፏል፣ ግን ቀጣይ ዓመት ላይ ይሄ ነገር መስተካከሉ በጣም ነው ያስደሰተኝ። በጣም ምክንያቱም ስመኘው ነበረ፣ ባይገርማችሁ ስመኘው ነበረ። ግን ቀኑ ይሄ ይሁን ብዬ አልተመኘውም፣ ግን ለዚህ መፍትሄ ቢገኝ ብዬ እያሰብኩ ነበረ እና በጣም ነው ደስ ያለኝ። በጣም በጣም ትክክለኛ የሆነ ሐሳብ ነው። በጣም በርቱ። ኦኬ ኦርቶዶክሳውያን እንደሰማችሁት ነው እንግዲህ የአእላፋት ዝማሬ አዘጋጆች ጃንደረባው ይህን ጥያቄ እንግዲህ ተቀብሎ ከመላ ኦርቶዶክሳውያን
ለቀጣይ ዓመት ተግባራዊ ሊያደርገው ነው። ለመናገር በጣም ነው ደስ ያለኝ። አንዱ አእላፋት ዝማሬ ላይ እንግዲህ ከሚቀርብላቸው ጥያቄዎች መካከል ይህ ጥያቄ ነበረ። እንግዲህ ሁላችሁም እንደምታውቁት አእላፋት ዝማሬ ከተዘመረ በኋላ በጣም ብዙ ኦርቶዶክሳዊ ምእመናን ይደክማቸዋል። ወደዛ ቤተክርስቲያን ሄደው ማስቀደስ እንደማይችሉ አንዳንድ አጥቢያ ቤተክርስቲያን ላይ ደግሞ ሩቅ ሀገር የሆኑ ለምሳሌ ወደ ሐረር ብትሄዱ ድሬዳዋ ሄደው ተመልሰው ደግሞ ሐረር ቤተክርስቲያን ሄደው ለማስቀደስ ስለማይመቻቸው እንደዚህ ያሉ ቦታዎች ላይ አንዳንድ ቤተክርስቲያን ላይ አስቀዳሽ እየጠፋ ስለሆነ አንድ ቀን ወደ ኋላ መመለሱ እጅግ መልካም ሆኖ የተገኘ ስነ ስርዓት ነው። በጣም ብዙ ኦርቶዶክሳውያን በዚህ ጉዳይ ደስ ብሏቸዋል። አሁን ቀጥታ ወስዳችሁ ወደ ብፁዕ አባታችን ብፁዕ አቡነ አብርሃም እንሂድ። ከሆነ እኔ ዝግጁ ነኝ። መቼውኑ እንደውም ባይሉትም ገዳይ ብዙ ነው። ያም እገድልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል፣ በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ዕለተ ሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳን ሁሉ አለኝ ብሎ እንኳን እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ኦኬ ኦርቶዶክሳውያን እንደሰማችሁት ነው። ብፁዕ አባታችን ብፁዕ አቡነ አብርሃም እንግዲህ ለመላው ኦርቶዶክሳውያን ይህን ቃል ወጥተው ሰሞኑን በሚዲያ አጋርተውናል። ስለዚህ እኛ ይህን እየሰማን ለምንድነው ዝም ብለን የምንቀመጠው? ብፁዕ አባታችን እኮ ለቅድስት ቤተክርስቲያን እጅግ አስፈላጊ የሆኑ አባት ናቸው። እንደዚህ ያለ ዛቻ መስፈራሪያ እየደረሰባቸው ነገር ግን እነሱ ይህን ዛቻ የማይፈሩ የማይቀበሉት እንደሆነ በደንብ አድርገው አስረግጠው እየተናገሩም ጭምር ነው ያሉት። ነገር ግን እንደ ፈጣሪ አይበለውና ይህ ነገር አንድ ቀን ቢሆን ሁላችንም ከመጸጸታችን በፊት ለብፁዕ አባታችን ለብፁዕ አቡነ አብርሃም በአስቸኳይ ጥበቃ ሊደረግላቸው ይገባል። እጅጉን ለእኛ ለኦርቶዶክሳውያን ምእመናን መኖራቸው እጅግ አስፈላጊ ነው ብዬ አምናለሁ። እንደ አንድ ኦርቶዶክሳዊ ይሄን ማለት ነው ፈልገው እናንተም የራሳችሁን ሀሳብ አስተያየት ኮሜንት ላይ የምታስቀምጡልኝ ይሆናል። ወደ ቀጣይ ቪዲዮ ቀጣይ ማለትም በ2019 የሚከበረውን የገና በዓል የት የምናከብር ይመስላችኋል? እናንተ ግምታችሁን ኮሜንት ላይ አሳውቁኝ። አምባሳደር ዲና ሙፍቲ ቀጣዩን የገና በዓል ምናልባትም ታሪካዊው በሆነው የባህር በራችን ላይ ልናከብር እንችላለን የሚል የቪዲዮ መልእክትን አስተላልፈዋል። አምባሳደር ዲና ሙፍቲ በቲክቶክ ገጻቸው ላይ እንደገለጹት ከሆነ አሁን ላይ ኢትዮጵያ እየጠየቀችው ካለችው የባህር በር ጥያቄ አንጻር ቀጣዩን ዓመት ምናልባትም ታሪካዊ በሆነው ታሪካዊ የሚለው ይሰመርበትም ታሪካዊ በሚለው የባህር በራችን ላይ ልናከብር እንችላለን ሲሉ መልእክታቸውን አስተላልፈዋል። አምባሳደሩ የተናገሩት ንግግር በዚህ ሰዓት ማለትም በዛሬው ዕለት በከፍተኛ ሁኔታ አነጋጋሪና መነጋገሪያ ሆኗል። አምባሳደር ዲና ሙፍቲ ቀጣዩን የገና በዓል በታሪካዊው የባህር በራችንም እናከብራለን ሲሉ የበርካቶችን ስሜት ቀስቃሽ የሆነ መልእክትን አስተላልፈዋል። ታዲያ አምባሳደሩ ቀጣዩን ገና በባህር በራችን እናከብራለን ማለታቸው ተከትሎም እጅግ በርካቶች የተለያዩ ሀሳቦቻቸው እያንጸባረቁ ይገኛሉ። እናንተስ ስለ አምባሳደሩ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ እያደረጋችሁ ቤተሰብ መሆናችሁ አዘን ክርስቲያን እንግዲህ እንደሰማችሁት ነው የቀጣዩን ገና በዓል እንግዲህ የምናከብረው በቀይ ባህር ነው ሲሉ አምባሳደሩ ተናግረዋል። እውነት ለመናገር ይሄኛው ንግግር ግን ትንሽ ምንም አልተዋጣልኝም። ከባድ ነው ለኦርቶዶክሳውያን። ይህንን አምነን ተቀብለን ተስፋ አድርገን መጓዝ የለብንም ብዬ አስባለሁ። እግዚአብሔር ያውቃል። ቢሆንም ደስ ይለናል። ነገር ግን ደግሞ 100% መረጃ ማድመጥም አልፈልግም። እውነት እላችኋለሁ። እናንተም የራሳችሁን ሀሳብ አስተያየት ኮሜንት ላይ የምታስቀምጡልኝ ይሆናል። አሁን ማሳያችሁ እንግዲህ በአእላፋት ዙሪያ አንዳንድ ሀሳብ አስተያየቶች በጣም ብዙ ሰዎች እየሰጡ ይገኛሉና ከዛ መካከል እንግዲህ ዮኒ ማኛን ታውቁታላችሁ። ሁልጊዜው ሲሳደብ ነው የምናውቀው። ኦርቶዶክስንም ቢሆን የማይምር ከሊቀ ጳጳሷ ጀምሮ የሚሳደብ አፉ የሚጸዳዳ ግለሰብ ነው። ነገር ግን ደግሞ በአእላፋት ዙሪያ እውነት ሲናገር አየሁት። በጣም 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 ከሚገባው በላይ ይሄን በማየቴ በህይወት እያለው ይሄን ማየቴ ደስተኛ ነኝ። ይሄን ማየቴ በኦርቶዶክስ ጌታ ምስክሬ በጣም ረክቻለሁ። በቃ አንድ የክለብ አንድ ዘፋኝ የዛ ቀን ኮንሰርት አላለም። አንድ ዘፋኝ በቃ ትስዚ በቃ ኦርቶዶክስ አያችሁ ቺ ነገሯ ምን እንደምታረጋችሁ፣ እንዴት ክብር እንደምታሰጣችሁ፣ እንዴት እንደማከብራችሁ አያችሁ። እቺን ነገር ሁሌ የሱ ሲሆን ሁል ጊዜ
የሱ ሲሆን ኖ ዘፋኝ እዛ ሄደ ሌላ ጊዜ ዝፈን አዶንጋ ታያፎጁ ዝፈን የፈለክበት የጌታን ቀን ግን አትነካትም ብላችሁ የምታረጓን ነገር በፍቅር ነው የሚያረጋችሁ ደግሞ። ስለዚህ አርቲስቶች ብትላቸው ምኖች ብትላቸው፣ ምክንያቱም ኢየሱስ ክርስቶስ ከምን ጋር ነበረ? ከቀራጮች ጋር ነበረ፣ ከኃጢአተኞች ጋር ነበረ፣ ከእነሱ ጋር ነበር ሲበላ ነበረ። ከዛ ለኃጢያን እንጂ ለጻድቃን አልመጣውም ብሎ ነው ለግብዞቹ የነገራቸው፣ ለፈሪሳውያን የነገረው። ስለዚህ የኦርቶዶክስ ልጆች ማናችሁም በዛ ሰዓት የነበራችሁ ተቀድሳችሁ ጌታ ክብሩን ይውሰድና ይህንን በርቱ፣ ፖስት አድርጉት። እያንዳንዳቸው ኦርቶዶክሶች እንኳን ኦርቶዶክስ አይደለም እኔ ፖስት አድርጌዋል። ሌላ ነገር ተንቀጭቅዣችሁ ፖስት አድርጋላችሁ አይደለ? የአእላፋት ዝማሬን የትም ቦታ ላይ ፖስቱት። ፖስት አጥለቅልቁ። ቲክታክ መጠለቅለቅ አለበት። ድብልቅልቁን አውጡት። ቲክታክ፣ ሶሻል ሚዲያ፣ ፌስቡክ ላይ ምንም ይሄንን ነገር በደንብ አድርጋችሁ አድርጉ። ጥሩ ስራ ነው። በርቱ እያልኳቸው። ከዝማሬው በኋላ የት ሄዱ? ተው። ከዝማሬው በኋላ እሱን እግዚአብሔር ይጠይቅ። ወዴት ሄዱ? ወዴት ሄዱ? አንተ እየተከታተልክ ነበር ነው። እኛ ቤት ያሉት ጻድቃን ናቸው አልክ። ወደ ቤታቸው እንጂ ወዴት ሊሄዱ ነው? ወደ ሱዳን ሄዱ ልበል? አንዳንድ ስህተቶች የሚፈጥሩ አሉ። እነሱ ግን ሙሉ ኦርቶዶክስ ጴንጤ አይወክልም እንደምትሉ የሚያጠፉ ጴንጤዎች እነ ኢዮዳብ፣ እነ እንቁርቲ፣ እነ ናሆም ፎንቴ፣ እነ ጆሲ፣ እነ ጆን ዳንኤል፣ ሌሎችም እነ ራቺ ጴንጤን አይወክልም ካላችሁ፣ እነ ካሙዙ ጴንጤን አይወክሉም ካላችሁ፣ እነዚህም ቅምቀማ ቤት የሚሄዱት ኦርቶዶክስን አይወክሉም። በዛ እንስማማ። እነሱም ማንን አይወክልም? ኦርቶዶክስን አይወክሉም። እነ ካሙዙ ጴንጤን ካልወከሉ፣ እነ ዲሽታ ጌና ጴንጤን ካልወከሉ፣ ሌሎችም ሰዎች ጴንጤን ካልወከሉ፣ የሚያጠፉ ሰዎች ጴንጤን አይወክልም ካላችሁ፣ በዚህ በኩል በኦርቶዶክስ በኩልም እነ ጃኒ ኦርቶዶክስን አይወክሉ። ነፍሱን ይማረው ኤልያስ መልካ ፕሮቴስታንት ነው የነበረው። ብዙ አቀናባሪዎች፣ የሙዚቃ አቀናባሪዎች በብዛት እንዲያውም አንዴ አስታውሳለሁ፣ በጣም ወደው ዘማሪ ነው ኤፍሬም አለሙ። ኤፍሬም አለሙ ከድሮም ጀምሮ የማዳምጠው ነው። የእሱ መዝሙር አልተስተካከለኝም ብሎ ሙዚቃ አቀናባሪዎች ጋር ሄዶ ነው መዝሙሩን ያሰራው። ሙዚቃ የሚያቀናብሩ የኔዎቹ በደንብ አላስተካከሉትም ብሎ ሄዶ እንዲያውም ትችት ሲደርስበት ነበር። አንዳንድ ቆም ብሎ ማየት መልካም ነው። የኦርቶዶክስ ፊት ለፊት አምጥታ ስትለጥፍ አንተም ቤት ጉድ አለ። ጌታ ኢየሱስ ክርስቶስ እኮ ይናገራል። ኦኬ ጋይስ እንደሰማችሁት ነው። ብዙ ኦርቶዶክሳውያን እንግዲህ ዮኒ እንደዚህ ያለ ንግግር በሚናገርበት ሰዓት እቺ ጠጋጠጋ ምናምን አንፈልግም የሚሉ ምናምን ኮመንቶችን አያለውና ነገር ግን ይህ ስህተት ነው ብዬ ነው የማስበው። እንደ አንድ ኦርቶዶክሳዊ ለምሳሌ ዮኒ በአእላፋት ዙሪያ ላይ ትክክለኛ ነገር ነው የተናገረው። ስለዚህ ደግሞ ሁልጊዜ ኦርቶዶክስ ሲታች እሱን ለመተቸት ብቅ ከማለታችን ይልቅ እንደዚህ ያሉ መልካም ነገሮችን በሚናገርበት ሰዓት ብንቀበለውና ብንሰማው ቀጣይ በፍቅር እናሸንፈውና ሁለተኛ ኦርቶዶክስ ላይ አፉን እንዳይከፍት እናደርገዋለን ብዬ አስባለሁ። ገብታችኋላ? እኛ በፍቅር ካሸነፍ ነው ይህን ግለሰብ ቀጣይ ኦርቶዶክስ መጥቶ ምንም አይነት የሚሳደብበት ነገር አይኖርም ብዬ ስለማስብ እንደዚህ ያለ እውነት የሆነውን ነገር ሲናገሩ እውነት የሆነውን ሀሳባቸው ስናንጸባርቅ ቀጣይ ውሸት ለመናገር ነኝ ሰዎች ምንም አይምሮ ራሱ አይኖራቸውም ማለት ነው። ለምን ሁልጊዜ ትክክለኛውን የሆነውን ቀጥተኛውን ነገር ለመናገር ይሞክራሉ ብዬ ስለማስብ ነው የቪዲዮ እየላችሁ የመጣው። በጣም እጅግ የሚገርም እንግዲህ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት አስመልክቶ እንግዲህ በላሊበላ ደምቆ እንደሚከበር ይታወቃል። ለዘመናት የቆየ ነው። በዛ ከፍተኛ ድምቀት እንዳለ ይታወቃልና እውነት ለምናገርላችኋለሁ ብዙዎቻችሁ ያያችሁት አይመስለኝም እንዴት አባቱ እንደሚያምር። ሰው በራሱ ሃይማኖት ይቀናል ወይ ነው የምላችሁ። እስኪ ቪዲዮን አሳይቻችሁ ልመለስ።
ብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር እንደሚሆን ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ።